ከሆነች ልጅ ጋር ተዋወቀን እንድንጋባ ወሰንን ግን እኔ አይን ከሚበሉ ሰዎች ውስጥ ነኝ አለ። ቢጫ ብቻ መልበስ ይጠላል። ቢጫ ብቻውን ሲሆን ቀይ ብቻውን ሲሆን ይጠላል እንጂ ዝም ብሎ ታውን በኋላ እንደሚስትነሽና ተገልጠሽ አብረን እንሂድ ወይም አብረን እንቀመጥ ማለት ከሆነ አይሆንም። ኒካህ እስከሚታሰር ድረስ ነው። ዝም ብሎ አውቆ ግን ሰዎቹ ተተኙ በኋላ ዝም ብሎ ሲቀራ ይደር ብሎ መተው ጥሩ አይሆንም። ያው ራሱ ጥያቄ ላይ ሙስሊም ነው ግን ሶላት አይሰግድም አልክ። ሙስሊም ነው አይባልም መጀመሪያ ሶላት የማይሰግድ ከሆነ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. الرحيم الحمد لله رب العالمين الصلاة والسلام على أشرف خلق نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد ودنا የተከበራችሁ የአልፈታዋ ፕሮግራም ተመልካቾቻችን በአፍሪካ ቴሌቪዥን ዛሬም ከሼኻችን ጋር ሰኞ ወደ እናንተ የሚደርሰውን የአልፈታዋ ፕሮግራም ይዘንላችሁ መተናል ኢንሻአላህ። እናንተም ከዚህ በፊት ስታደርጉ እንደነበረው ስክሪን ላይ በሚወጣላችሁ ስልክ በመደወል በዚህ በፈትዋ ሰዓት መጠየቅ ትችላላችሁ። ለሌላ ጊዜ እንዲመለስላችሁ የምትፈልጉትን ጥያቄ ደግሞ ስክሪን ላይ በመታገኙት የቴሌግራም ዩዘር ኔም በመጻፍ ጥያቄዎቻችሁን ማድረስ ትችላላችሁ ኢንሻአላህ። መስመር ላይ ጥያቄ ያለን ከመጀመሪያው እናስተናግድ ኢንሻአላህ። ሄሎ መርሐባ። وعليكم السلام ورحمة الله. ماشي. አንቺ አራኛ አላልኩም አለ። ከዛ በኋላ ደግሞ አንቺ አልሽም ብያለሁ አለ። ደግሞ በንዴት ጠይቀው ማለት ነው። እንዴት ነው አንቺ የጠየቅሽው? እንደገና ደግሞ ጠይቀው መጥተሽ ተፈትቻለሽ ይራሳንቺ ካልሻለ ስጠይቀው መጨረሻ ላይ ተፈትቻለሁ ብለሽ ሂጂ አለ ነው። ተፈትቻለሁ ብለሽ ሂጂ ወደ ቤተሰቦችሽ። እና ደግሞ አንቺ አልሽም ብያለሁ። ግን እሱ ሳይል አንቺ በጥርጣሬ ነው የጠየቅሽው መጀመሪያ? እኔ ሸይጣን ሆነው ናቸው ተቆጥኛልና ፈትቻለሁ ብለሽ ያውቃል። ይሄ ወደ ከዛ ምልክቱ ሁሉ መጣል ይሄ ሸይጣን ሆነው ምትጥቅጥቅ ያለች። እሺ ጥያቄውን ለመድገም ያክል እንዳይሳሳት ከባለቤትሽ ጋር በኒካህ ነበር የምትኖሩት። ከዛ በኋላ የሆነ ቀን ፈትቼሻለሁ ብለህ ታውቃለህ ወይ ፈታኝ ታውቃለህ ወይ ብለሽ ጠየቅሽው። ከዛ በተደጋጋሚ ስትጠይቂው አንቺ ያልሽውን ብያለሁኝ አለ። እና ደግሞ ኒካህ ደግሞ መጥቶ ጠየቁት እንደሆነኛልና ተፈትቻለሁ ብለሽ አላፈው ቤት እናስቀመጠሽ ኒካህ ተብዬሽ አለ። ኦኬ ደጋግመሽ ስትጠይቂው ተፈትቻለሁ ብለሽ ሂጂ ኒካህ ካለለሽ ምን ታረጋለሽ ነው ያለው። ኦኬ ከዛ ደግሞ ተናደደና ተናደደና ይሄን ወሬ ካነሳሽ 3 ጊዜ ነው እምልልሽ አለ። እኔ ወሬውን ባነሳ ነገር ትችውን ትኛል ሼክ ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። መጀመሪያ ባልተረጋገጠ ነገር ጥርጣሬ ተመርኩዘሽ ማንሳት አግባብ አይደለም። አንዳንድ ሰዎች በትንሹ ይናደዳሉ። ስለዚህ ያላሰበው ነገር በምትጠይቀው ጊዜ በስሜት ያልሆነ ቃል ይናገራል ማለት ነው። እስከሚያረጋግጥልሽ ድረስ አንቺ ለምን ትጎተጉቻለሽ? ግድፍች ለማውጣት መገፋፋት አያስፈልግም። ግልጽ ቋንቋ እስከሚናገር ድረስ ሰው ፈታሻለሁ ምናምን ለማስፈራራት ሊያወራ ይችላል። ግን ፈትቼሻለሁ የሚለውን ግልጽ ቃል ካላወጣ በስተቀር
ዝም ብሎ በጥርጣሬ እንትን ስትዩ ያልተጠበቀ ነገር ይናገራል ሰው ማለት ነው። ስለዚህ መጀመሪያ አላለም እሱ እርግጠኝነት እስካላለ ድረስ ለምንድን ነው አንቺ ደጋግመሽ የምትጠይቂው ነው። አሁንም ያለውን ነገር አሁን ብታነሺ ሶስቱን እፈታለሁ ብሎ ዝቷል። ታነሳሽ ምክንያቱም ሶስቱም እንዳለ እየተናገረ ነው እሱ። ሶስቱም እንዳለ ቢፈታ ኑሮ ሶስቱም አይል ነበር የተረፈውን ጨርስልሻለሁ ነበር የሚለው። ስለዚህ እንደዚህ ጥርጣሬ አታብዢ፣ ነገር አትቆርቁሪ ብለሽ ቀጥይ ነው። ደግሞ ደጋግሞ መጠየቁ ያሳስታል ነው ድንገት። አይዋ አጥቆ ጥያቄነቱን ይረዳል። እሺ ጀሚል ኸይር ኢንሻአላህ። በቴሌግራም ከተላኩ ጥያቄዎች መካከል ከዚህ በፊት የሌላ እምነት ተከታይ ነበርኩኝ። በሆነ አጋጣሚ ማረሚያ ቤት ገብቼ እስልምናን ተቀበልኩኝና ጥያቄ ምንድነው አካውንት ከፈትኩኝ እና የተለያየ ሰው ብር ልኮልኝ አካውንቱ ወለድ አልባ አይደለም። አካውንቱ ውስጥ 100,000 ብር አለው። ምን ማድረግ አለብኝ ይላል። አሁን ቶሎ መቀየር አለብህ። ያው ወለድ አልባ በሆነው ማስገባት አለብህ ያን ዘግተህ። ያ ባለፈው ታላው ሳታውቅ ከሆነ ችግር የለውም። ካወቅክ በኋላ ግን እዛ መቆየት የለበትም። እዛው ምናልባት ሁለት አይነት ካላቸው እንደ ንግድ ባንክ የኛውን አካውንት ዝጉና ወለድ አልባው ላይ ክፈቱልኝ ትላቸዋለህ። እዛ ያስተካክሉታል ማለት ነው። የሌለው ከሆነ ደግሞ ተዛ አንስተህ ወደ ወለድ አልባ ትወስደዋለህ ማለት ነው። ጀሚል አንድ ሰው ከሰለመ 13 አመቱ ነው፣ ግን ሲሰልም በራሱ ነው የሰለመው። የሆነ ዓሊም አይበቃም ድጋሚ ሰለም አለው። ሸርጡን ጠብቆ ቢሰልም ምንድነው ችግሩ? 13 አመት የሰራው ዒባዳስ ይላል። አሰላለሙ እንዴት ነው ነው ዋናው ነገር። ሰው ቢኖር ሌላ ሰው ቢነግረው ጥሩ ነው መሆን ያለበት፣ እንደዛ ነበር። ግን ሰውየው ምናልባት መጽሐፎችን አንብቦ እንዴት እንደሚሰለም አውቆ ስርዓቱን አሟልቶ ከሆነ ግድ ሰው ካልነገረህ በስተቀር የሚያሰኝ ነገር የለም። በሆነ ነገር መረጃ አግኝቶ አንድ ሰው ሲሰልም እንደዚህ ነው የሚለው አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ብሎ ትርጉሙንም ጭምር አውቆት በዛ ተስማምቻለሁ ብሎ ከሆነ ችግር የለም፣ እንደሰለመ በዛው ይቆጠርለታል ማለት ነው። አሁን ለጥርጣሬው ደግሞ ልደሰው ካለም አዲስ ይችላል እንጂ አይቆጠርልህም አይባልም። ጀሚል ኢንሻአላህ። መስመር ላይ ጥያቄ አለ ያሉ ነው። ሄሎ ወአለይኩም ሰላም ወራህመቱላህ። መርሐባ። ቅድም ደውዬ ነበርና አልተገባበትም። 3 ጊዜ ነው የምልክሽ ብሎ አለኝ። ወሬውን ባነሳች ሆናለሁ ጊዜ ነበርና ወሬውን ካነሳሽ 3 ጊዜ ነው ምፈታሽ ነው ያለው ይሆናል ነው እኮ። ምንድነው ጥያቄሽ? አሁን ግልጽ አድርጊውና ተመልሶ የለም። አሁን ወሬውን ካነሳሽው አይደለም እልልሻለሁ ነው ያለው እኮ። ምን እልልሻለሁ? ስለዚህ ነው ወሬ በተደጋጋሚ ቻንስ ነው ወሬ በተደጋጋሚ ያነሳሽ ተበጠበቅኩ። ያው ወሬ በተደጋጋሚ ብታነሽ ከሆነ ካሁን በኋላ 3 ጊዜ ነው የምልልሽ። 3 ጊዜ እልልሻለሁ ነው እንጂ ፈትሻለሁ አላለም። እልልሻለሁ ነው እንጂ 3ም ፈትቻለሁ አላለም። አዎ ይዛ ጀሚል ችግር የለውም። ይዛቻ ነው ወደፊት ማስጠንቀቂያ ነው የሰጠሽ። ስለፍቻ አታውሪ አታንሺ፣ ታነሳሽ ጨርስልሻለሁ ሁሉንም ነው ያለው። ማስጠንቀቂያውን ተጠንቀቂ ማለት ነው። ፍቹ አልተፈታም፣ እፈታለሁ ገና ወደፊት ቀጠሮ ነው የያዘው። ዛቻ ነው። ስለዚህ ባለሳምኔ አይፈታም ማለት ነው። ለምን ታነሻለሽ? ማንሳት የለብሽም። ታነሳሽ እኮ ጨርሼ እፈታሻለሁ ብሎሻል። ስለዚህ አንቺ ግን አላለኝ አነሳሁኝ ያወራን ግን ፈትሻለሁ አላለኝ። እፈታሻለሁ የሚል ዛቻ ነው መጀመሪያ ነው የምልሽ። ፈታሻለሁና ፈትቼሻለሁ የተለያየ ነው። ፈትቼሻለሁ ካለ ግልጽ ነው፣ ያው ተሰናብተሻል ማለት ነው። ፈታሻለሁ ማለት ግን ማስጠንቀቂያ ነው። ማስጠንቀቂያ ስለሆነ እንደ ፍቻ አይቆጠርም ነው።
ግን ጥያቄ እንዳታነሳ ያው ተንቢህ ማድረግ ያስፈልጋል። አሁን ደግሞ አንድ ሊካውስ ማለት ነው ያስፈልጋል ይሄ በሶስት ወር ይታው ግንኙነት ለማድረግ ሚዲያ ውስጥ መኖር አለበት። እንደገና እስኪታችን እስኪ የዘር ጥያቄውን እንደገና እስኪታችን አሁን አንድ ሰው ሚስቱን አንዴ ይፈትሻል ይባል አይደለም? ከዛ በኋላ ሶስት ወር ይታው አብረው ይኖሩ አለ መስካቱ ይቅጠኛ አይደለም እሱ ፈርተሻል ያው ይሄ አደረገው በውስጥ እያሳየው ማለት ነው። ይህ ነገር ሊካው ከመላሽነት ይኖራል። የምንድን ንያ ነው? የምን ንያ ነው? በኢዳው ውስጥ ግንኙነት ካላቸው እንዴት ተስተሻለ ብሎ ካለ በኋላ በሶስት ወራቸው ውስጥ ግንኙነት ካላቸው ሊካው ውስጥ ይሆናል እንጂ አንድ ሊካው ይወቃል እንጂ ሌላው ሊካው ይሰጣል ብለው ኢዳው ሳያልቅ ግንኙነት ካደረጉ አንድ ኒካህ ይወርዳል እንጂ አይቋረጥም ነው እነሱ የሚሉትን ተይና ዋናው ነገር አንቺ የተፈታች ሴት ግንኙነት ካደረገች በግንኙነቱ ኒካሁ ይመለሳል ማለት ነው። ኢዳው አያልቅም። በቃሉም ባይልም ግንኙነት ሲያደርጉ ይመለሳል። ግንኙነት ሲያደርጉ ይመለሳል። ቀልብ የሚለውን ተይው፣ በስለ ቃል ነው የምናወራው እኛ። የቀልብ ወስዋስ ነው እሱ፣ በቀልብ አይቆጠርም። በቃል ፈትቼሻለሁኝ ካለ ተፍች በኋላ ግንኙነት ካደረጉ ያ ኒካሁ እንደተመለሰ ይቆጠራል ማለት ነው። በዛው እንቀጥል ካሉ ኒካሁ ተመልሷል ማለት ነው። እንቀጥል ደግሞ እንለያይ ታሉ ደግሞ እንደገና ያው ፍች ያስፈልገዋል ማለት ነው። ጀሚል እሺ ሌላኛው ጥያቄያችን ሼክ አረንጓዴ ቢጫ ቀይ የሆነ ፎጣ ለብሶ መስገድ በሶላት ላይ ይከለከላል ወይስ እንዴት ይታያል? ችግር የለውም። የልብስ ዝጉርጉር ልብስ ባጭሩ ግድ ሶስት ቀለም ሸርጥ አይደለም። ማንኛውም ከለር የተዝጎረጎረ ልብስ ቢለብስ ምንም የሚጎዳው ነገር የለም። ምናልባት በተለምዶ ያው የባንዲራ የኢትዮጵያ ባንዲራ የአፍሪካ ብዙ ባንዲራም እንደዛው ነው። 4-5 ባንዲራ አለ የዛ አይነት መልክ ያለው። ስለዚህ ያ የባንዲራ መልክ መልበሱ የሚከለከልበት ምክንያት የለም ማለት ነው። ቢጫ ብቻ መልበስ ይጠላል። ቢጫ ብቻውን ሲሆን፣ ቀይ ብቻውን ሲሆን ይጠላል። ዝጉርጉር ግን አይጠላም ማለት ነው። የፈለገው ነገር ቢሆንም ይጠላ ነገር የለም። በተለምዶ ምናልባት መነሻው የቤተ ክርስቲያን አርማ ነው ምናምን ከሚል አኳያ የሚጠሉ ይኖራሉ። ግን ያ ማንኛውም ጨርቅ የተለያየ ከለር ቢኖረው እንዲህ አይነት ከለር አለውና መስገጃ አይሆንም ባልበት ምክንያት የለም ነው። የሆነ ጥያቄ ምናልባት እስኪ እንትን በለውና እሺ መስመር ላይ ጥያቄ አለ እናስቀድም ኢንሻአላህ። ሄሎ መርሐባ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረ። እሺ እንትን አንድ ሻካፊዝ ናትና ደንበኛ ይናቴሱ ጫውት አሁን ግማሹን ከፍቴ ግማሹን ሊከፍላት ሲሄድ ልጅቷ ሞታለች። ቤተሰቧንም አላውቅም ቤቷንም አላውቅም። አሁን ቆየ ትንሽ ጊዜ 4-5 ዓመት ይሆናል። ሁለተኛው ጥያቄ ደግሞ ይሄ ሰው ተጃው ችግርተኛ ሰው የጤና መድን የሚባል ይሽራል አይደል? ጤና ሐኪም ቤት በነፃ የሚባል ይሽራል ጤና መድን። እሺ ጤና መድን ነገር እንዴት ይታያል? ያው ሕክምና ሰው ስለሚቸግረው በአመት አመጣም ሺህ 2,000 ብር በአመት ይሰጣል፣ ይታደሳል፣ ሕክምና ይታከማል። እንዴት ይታያል ነው ይሄ? ጤና መድን በወር የሚከፈል ያለ ነው። እንዴት ነው መጀመሪያ ሲመዘገብ ጤና መድን እንዴት ነው የሚመዘገበው? የሚከፍለው አለ በየወሩ? አመት 1,000 ምን ይከፈላል? ኦኬ በአመት ነው የሚታደሰው። ኦኬ ጀሚል። እሺ መርሐባ። የመጀመሪያው ጥያቄዋ የሱቅ ደንበኛ የነበረች እና የቀረባት ገንዘብ ነበርና ልከፍል ሲሄድ
ልጅቷ ሞታለች ባለ ሱቋ እና የሷን ቤተሰብ የማውቀውም ዘመድም ጓደኛም የለም። ሱቁን ያለው ሰው ያውቅም እንዴ? እንደዛ አለች። ሱቋ ሟቿ ናት ባለ ሱቋ? ቆያ ከሆነ ሱቁ ላይ ያለ ሰው ያውቃል ማንነቷ ነው። ያው ወይ ዘመድ ይሆናል ወይም ደግሞ እሱ ተሷ ቀጥሎ ተከራይቶ ይሆናል። መረጃ ይኖራል። እዛ ለምን አትጠይቀው? እዚህ የነበረችው ሴትዮ ምን ሆነች ሞተችም ከተባለ አድራሻዋን ትሰጡናላችሁ ወይ? ስልክ ይኖራታል። በስልኩን ቤተሰብ ነው የሚይዘው። ስለዚህ አድራሻ ስልክ ካገኙ ጠጉላ በዚህ የገሊት ቁጥር አልነበረ ይሄ ሲሉ አሁን ብላ እንደዚህ ሂሳብ ነበረ ቢልትል ታገኛቸው ትችላለች። ጎረቤትም እዛ አብራ በሱቁ አካባቢ ደግሞ ያሉ ሰዎች ሊያውቁ ይችላሉ። ሰው ጎረቤቱን ያውቃል። እና ከልብ ተፈለገች ማግኘት የሚቻል ነው የሚመስለኝ። ዝም ብሎ ሞታለች ስላሏት ብቻ ጠበቃ ብላ መሄድ ያግባብ አይደለም። ብትሞትም አንድ ሰው ቋሚ ቦታ ላይ ከሆነ እዛ ቦታ ላይ ያለው ጎረቤት ያጋል በግራ ያገኛለው ገሌ ሞተች ሲባል ያውቃሉ። በህይወት ስልክ ያውቃሉ ጓደኞች አይደለም። ስለዚህ ሰፈሯንም የሚያውቅ ሊኖር ይችላል። ቤተሰቧንም የሚያውቅ ሊኖር ይችላል። እና ጠያይቁልኝ ብላ ጠበቅ አድርጋ ብትከታተል ታገኘው ትችላለች። የሰው ሀቅ እንዲሁ ዝም ብሎ በመሸፋፈን መታለፍ የለበትም። ከባድ ነው። እና አሁንም ቢቆይም መጠየቅ አለባት ነው። ጠይቃ ሰዎችን የምትችለውን ሁሉ ሙከራ ማድረግ አለባት እንጂ በቃ ሙታሌ ብለውኛል ብለሽ ዝም ብለሽ መውሰድ አይገባም። የሰው ሀቅ ማለት ነው። ጀሚል ሁለተኛውን ጥያቄዋን መስመር ላይ ጥያቄ እናስተናግድና እንመልሳለን ኢንሻአላህ። ሄሎ ሄሎ መርሐባ ጥያቄ ላድርግ? ይቻላል። እዚህ ሰው ጥያቄ ነበረ። ረጅም ዓመት ሳይጾሙ የቆየ ጾም ነው። ኦኬ ምክንያቱ እና ወቅቱ በጣም በመታም አንድ ወር ሰው የሚያልፈው ረጅም ዓመት ሰው ያለበት አሁን መጾም ይችላል? ህመም ምክንያት ነው። ሁሉም ጾሞች በህመም ምክንያት ነው። በዛ ሰዓት በቃ ያ አይገኝም እስከሚባል ድረስ ሳይጾሙ ያለፈው እና በወቅቱ ከዛ በኋላ ሳይጾሙ ረጅም ዓመት አልፎታል። አሁን ምን ቀዳውን ለማብራት ምን ያስፈልገዋል? አሁን ዲኗል መጾም ይችላል። ቀዳውን አሁን መጾም ይችላል። መጾም ከቻለ ያው እያረፈም ቢሆን መደዳውን ከከበደው እያረፈ ማስታወሻ የያዝና የስንት ዓመት ጦም እንዳለበት በቃ እሱን ይዞ ከቻሉ መደዳውንም ቢሆን ካልቻለ ደግሞ እያረፈ ቀስ እያለ ዛሬ 2 ጦም ያለው ነገ ደግሞ 5 ደርሻለሁ 6 ደርሻለሁ እያለ እስከሚያልቅ ድረስ እያረፈ መጦም ይችላል። ሌላ ከፋራ የለውም። ኢንሻአላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ ኢንሻአላህ። የቀደመው እህታችን ጥያቄ ጤና መድህን እንዴት ነው? አሰራሩ እንዴት ነው? አሰራሩ እሷ እንዳለችው በአመት የሚከፈል አለ 1000 2000 ተመዝግቦ ከዛ በኋላ ድንገተኛ አፍያ ምናምን ቢያጋጥም ሄዶ ይታከማል። መታወቂያውን አሳይቶ ያው መጀመሪያ ገና ስታመም ያው ታከማለሁ ብሎ አስቀድሞ እንትን ማለቱ ይጠሉታል ብዙ ዑለሞች። ያቱም ሙስሊሙ ተወኩል መሆን አለበት ሲመጣ ነው እንጂ ገና ብታመም በቃ የሚያክመኝ አለ ብሎ በሱ ላይ እትማድ መሆኑ ተወኩልን ይጋፋል። ከዛ ቋያ ይጠሉታል ዑለሞቹ እንጂ በመሰረቱ ክልክል ነው አይባልም። አንድ ሰው ችግር ሲያጋጥመኝ ያው ይረዳኛል ያለውን ነገር ያስቀምጥ። ልክ እንደ መኪና መዲን ማለት ነው። መኪና ለምሳሌ ሲገዛ በአሁኑ ጊዜ ግዴታ ሆኗል ኢንሹራንስ ታልገባ ማሽከርከር አይችልም ጭራሹ። ያን ግዴታ ስላደረጉት ማለት ነው። ይሄኛው ግን ያው በፍቃደኝነት ነው የሚሆነው። ምናልባት የቆየ ግዴታ ያደረጉት እንደው አናውቅም። ለማንኛውም ያው በተጨባጭ አሁን የሚያሰጋ ነገር ከሌለ አለማድረጉ ይመረጣል። አላህ ያሳመመኝም ከታመምኩም በራሴ እታከማለሁ ቢል የተሻለ ነው ማለት ነው።
ላድርግ ካለ ደግሞ ያው ሐራም ነው አይባልም። ተወኩሉ ነው ያው ያዳክመዋል እንጂ የሚከለክለው ነገር የለም ነው። ጀሚል ሄሎ ሄሎ አቤት መርሐበን مرحبا دقيقة وعليكم السلام ورحمة الله. ቅድም ገብቼ ነበረ አንዱ ዛሬ ሱቅ ነበረችና ልጅቷን ያጫዋት ልጄ ጋር ልጅ ነበረና ልጅቷ ስልኳ የለም ቤተሰቧንም አላውቅም በጎረቤት ማጠያየቅ ቤተሰቦቿን አናውቅም ዝዋይ ነው የተቀበረችው ምናምን አሉ እና አሁን ምንም አይነት አማራጭ የለኝ ምንድን ማድረግ ያለብኝ ነበረ። ተመልሷል እኮ መልስ በዙሪያ አሉ የሚባሉ ጎረቤቶች ምናምን ሁሉም እንትን የላቸውም መረጃ የላቸውም አናቅም አሉ ሁሉም እና ዝዋይ ነው የተቀበረችው ምናምን ዝም ብሎ ወሬ ነው ያለው እንጂ ትክክለኛ መረጃ የሚሰጣት ሰው አላገኘችም። እና እንዴት ላድርግ አሁን ብር ይዣለሁ ነው የምትለው ሰው በሚዲያ ማስነገር ይቻላል። ገንዘቡ በርከት ያለ ነው ወይስ ምን ያህል ነው? ስልኳ የተቋረጠ ይመስለኛል። ስልኳ ተቋርጧል ይመስለኛል። በሚዲያ መንገር ይቻላል። ገንዘቡ በርከት ያለ ከሆነ በእንዲህ አይነት ጊዜ ገሊት የተባለች ስሟን ታወቀቻት በማዕከላችን ግብይት ነበረ ሂሳብ ሳልከፍላት ጠፋችብኝ ስለሷ መረጃ የምታውቁ ብላ ብታስጠይቅ በሚዲያ ቤተሰብ የሆነ ሰው እኔ ያውቃለሁ ሊል ይችላል። ገንዘቡን መጠን ምናምን ሳትገልጥ ሂሳብ ነበር በማዕከላችን ያልዘጋሁት ሂሳብ ነበረና ጠፋችብኝ እሷ ገሊት የምትባል ሰው የምታውቁ ካላችሁ ብላ ታስነግር ጥሩ ነው። ያዙም በርከት ያለ ገንዘብ ከሆነ ተዛው የሚዲያውንም ራሱ ተቆራጭ ብታረገው ይቻላል። ከዛው ከእዳው ላይ ራሱ ማለት ነው። አዎ የጨርሶ ከሚቀርባቸው ያወራሾቹ ናቸው እንግዲህ ባለሐቆቹ እነሱ አያውቁም እንግዲህ ሂሳብ እንዳላቸው ነው አያውቁም። ስለዚህ የተወሰነውን ነገር ለሚዲያ ከፍላ የተረፈውን ያው ይሄን ያህል ነበር የነበረብኝ ብላ ትሰጣቸዋለች። ትክክለኛ ዘመድ ነን ብለው የሚመጡ ካሉ ማለት ነው። በሞከር ነው ጥሩ ዝም ብሎ ተመደፋፈን አሁን እዚህ በሚዲያ መናገር ይቻላል። ያለውን ሁሉ ነገር መሞከር ነው በቃ ማለት ነው። አዎ ቦታውን ጠቅሶ እንደዛ አይነት ቦታ ስራ የነበረች ስሟ ገሊት የተባለች ጊዜው ይሄን ያህል አመት በፊት ብላ መግለጫ ተስጥ ያ ተነገረ በኋላ 2-3 ጊዜ ነግሩላታል። ተዛ ተጠፋ እንግዲህ እሷ ነጻ ትሆናለች ማለት ነው። ትፈልግ እሷ የሚያስፈልጋት ተሆነ ትጠቀምበታለች። ካልሆነ ለሚስኪን ሰደቃ ትሰጣለች። በተለይ ሙስሊም ከሆነች የሟቸው ጀሚል አሁን ተመልሷል ይመስለኛል በትክክል ኢንሻአላህ። እህታችን ሰምታለች። መስመር ላይ ጥያቄ አለ በቴሌግራም የተላከሰና አስተናግድ አለው። ወአለይኩም ሰላም ወራህመቱላህ። የካባት ቤት ባለበት መስገጃ ላይ መስገድ አይቻልም ስለተባለ ነው። ኦኬ እሺ ይቻላል አይቻልም ነው? ይቻላል ምንም ችግር የለም። ዝም ብሎ ነው ማስረጃ የላቸውም። ማስረጃ የላቸውም አይሆንም የሚሉት ይቻላል ባይሆን መርገጡ ምናምን ይጠላል የሚሉ አሉ። ያው ካዕባ ነው ያው እዛው ያለበት ካዕባ ነው። ይሄ ሱራ ነው። ፎቶግራፍ ምንም እንትን ማለቱ የሃይዋናት ቢሆን ህይወት ያለው ነገር ቢሆን ጭራሽ ይከለከላል። ግን ይሄ ምስል ነው የቤት ምስል ስለሆነ ካዕባን እንደመርገጥ ወይም እንደመድፈርም አይቆጠርም። ዝም ብለው አንዳንድ ነገር አገናኞች ናቸው እንደዚህ ይከለከላል የሚሉት እንጂ ማስረጃ የላቸው። እሺ መርሐባ። እሺ ሌላኛው እሙ የምትባል እህታችን አንድ ሴት ካገባች በኋላ በራሷ ገቢ አግኝታ መተዳደር ፈልጋ ባሏ ቢከለክላት እሷ ደግሞ የባሏን እጅ አይታ መኖር ካልፈለገች እንዴት ይታያል? እና እንዴት ይታያል? ሌላኛው ሌላ ጥያቄ ነው። አንድ ሴት ስታገባ በሸሪዓ ህግ መሰረት
ባል ማስተዳደር ግዴታ አለበት እንጂ ራሷ ትዳሩን ትቼ ባል ሳይፈቅድ የስራ ቦታ ሄዳለሁኝ ካለች ትክክል አይሆንም ማለት ነው። እሱ ተፈቀዱና ከተስማማ እንዲሁም ደግሞ ክብሯን ጠብቃ ከሸሪዓው ጋር በሚስማማ መልኩ የምትሰራ ከሆነ ተፈቀደ ችግር የለውም ማለት ነው። እሱ ግን አስተዳድርሻለሁ ቤት ተቀመጪ ልጆችሽን አሳድጊ ካለ መብቱ ነው ሚስቱን መከልከል ማለት ነው የሚያስተዳድራት እስከሆነ ድረስ። የሚያስተዳድራት ከሆነ ግን ያው እየተቸገረች ተቀመጭ አትባልም። እሷ ራሷን መርዳት ይኖርባታል። አንድ ሴት ታገባች በኋላ ኃላፊነቱ የባሏ ነው። ወደደም ጠላም እሱ ሸቅሎ እንጨት ቆርጦ ድንጋይ ፈልጦም ቢሆን ማሰደር አለበት። ካልቻለ ደግሞ አልቻልኩም ማለት አለበት እንጂ የገሌ ሚስት ናት ተብላ ሲያበቃ እሱ አቅም እያለው ሊያስተዳድር እየቻለ ግድ ውጭ እሄዳለሁ ካለች ይሄ ከትዳር ጋር የሚሄድ አስተሳሰብ አይደለም ማለት ነው። ምክንያቱም ሰውየው የሚያስተዳድራት ከሆነ ለምንድን ነው የምትወጣው? ጀሚል ኢንሻአላህ መስመር ላይ ጥያቄ ያለን። ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረኝ። አህለን። እሺ አንድ ሴት ልጅ አንድ ሴት ልጅ ከሆነ ወንድ ጋር ቃልሽን አትቆራርጭ፣ ረጋ ብለሽ ተናገሪ። ከሆነ ወንድ ጋር ለማጋባት ይቆራርጣል ድምጽ። አንድ ወንድና ሴት እሺ ለማጋባት ቤተሰቦቻችን ለመጋባት ቤተሰብ ለመጋባት ቤተሰብ ምን አለ? ተስማምቷል። ይካልካል። ኦኬ እሺ ቃልሽ ይቆራረጣል። እንዴት ነው? ኒካ አልታሰረም። ገልጦ ማየት ፈልጎ ነው። እሺ መከፈት ትችላለች ወይ? መከፈት ለሱ ከኒካህ በፊት ማለት ነው። ኦኬ እነሱም ተስማምተዋል፣ ልጁም ተስማምተዋል ለመጋባት ተስማምተዋል። ግን ማየት ይፈልጋል ነው የምትይው? ማየት አንድ ጊዜ አይቷል። ኦኬ አሁን ብቻቸውን በግል ቦታ ሳይሆን ሰው ባለበት በቤተሰብ ቤት መጥቶ ለምሳሌ አንቺ ቤተሰቦች እህቶችሽ ወይም ወንድሞችሽ ባሉበት ቤትሽ ውስጥ ማየት ይችላል። የሚከለክለው ነገር የለም እጮኛ መሆኑ ከተረጋገጠ ማለት ነው። አንዳንዱ ግን ዝም ብሎ ማየት እፈልጋለሁ እያለው ውሸቱን ማግባት ሳይፈልግ እንትን የሚል አለ። እርግጠኛ የማግባት ፍላጎት አላማ ካለውና ከተማመናችሁ ሰው ለለበት ቦታ በገለልተኛ ቦታ ተገለጭ ማለት አይችልም። ግን ሰው ባለበት ቦታ ያንቺ ቤተሰቦች ባሉበት ቦታ ቢያይሽ ምንም ችግር የለውም ማለት ነው። የእሷ እህትና የእሷና የእሱ እህት ባሉበት ሼክ ማየት የፈለገው ካጠያየቋ እንትን እንዳልኩት አይቶ ለማግባት ሳይሆን ያው ተስማምቷል ቤተሰብ ግን ኒካ አልታሰረም። ዝም ብሎ መገለጥ በእሷ አጠገብ መገለጥ ፊት መታየቱ ምን ችግር አለው አይነት ነገር አይቶ እኛ የቀልም ብላለች። ስለዚህ እንዴት ባይታሰርም እንደ ሚስቴ ነሽና ልጅ ዝም ብሎ ግልጽ ሁኚ ማለት ነው። እንደዛ አይሆንም። ኒካ ሳይታሰር አይሆንም። ለማየት አሁንም በደንብ አላየውምና ላረጋግጥ ካለ ይህ ችግር የለም። ሁለተኛም ቢሆን ማለት ነው አንድ ጊዜ አይቶ በቃ እንጂ ዝም ብሎ አሁን በኋላ እንደ ሚስት ነሽና ተገልጠሽ አብረን እንሂድ ወይም አብረን እንቀመጥ ማለት ከሆነ አይሆንም። ኒካ እስከሚታሰር ድረስ ነው። ጀሚል ኸይር ኢንሻአላህ ረፍት ወስደን እንመለሳለን ኢንሻአላህ። ውድና የተከበራችሁ ተመልካቾቻችን ፕሮግራማችን አላለቀም። ረፍት ወስደን ተመልሰን እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ።
وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون إن شاء الله ودنا የተከበራችሁ ተመልካቾቻችን ከአረፍታችን ተመልሰን መተናል ኢንሻአላህ በቴሌግራም ከተላኩ ጥያቄዎቻችንን እየተመለከተን ቆይታ እናደርጋለን እስከምትደውሉ ድረስ ማለት ነው ኢንሻአላህ ተደውሏል መስመር ላይ ኢንሻአላህ አስተናግድ ሄሎ ሰላም አለይኩም ወአለይኩም ሰላም ወራህመቱላህ ሰላም ወራህመቱላህ አልহামዱሊላህ መርሐባ የመንግስት ስራ ነበር የምሰራውና የሌሊት ስራ ነበር የምሰራው እሺ ሰዎችን የሆነ ነገር ከነሱ መረጃ ለመውሰድ ማታለል አለውና ስራው በሸሪዓ እንዴት ይታል ከሰዎች መረጃ ለመውሰድ ማታለል ነገር አለው መረጃ እንዲሰጡ ማለት ነው ለምሳሌ እስቲ እንዴት ነው የምታታለለው እንደዚህ ነው በቃ አንተ ምንም አትሆንም እንዲህ ካረክ በኋላ አንተ ነፃ ትሆናለህ ይባልና ከዛ በኋላ የተባለው ነገር አይፈጸምለትም ማለት ነው ለምሳሌ አንዳንድ ጊዜ እንደ መረጃ ሲያጣሩ ስለሌላ ሰው እንዲነግራቸው አንተ ሐቁን ከተናገርክ ምንም አትሆንም ምናምን ይባላል ከዛ እሱ ምንም አልሆንም ብሎ ያለው ነገር መረጃ ይሰጣል ከዛ ግን እሱም ይያዛል እንደ ወንጀለኛ ይባልና ከገባበት በኋላ እሱም ላይ ነፃ ነበር ተለይተው ማለት ነው እሱም በወንጀሉ ተጠያቂ ነው ማለት ነው እሱም በወንጀሉ ተጠያቂ ከሆነ መረጃ ስለሰጠ ነፃ አይሆንም ያው ይሄ ሰው የተጠረጠረን ሰው ማጣራት ያው ያለ ነው ስለዚህ እሱም ቢሆን በጥፋቱ እንዳለበት ከተረጋገጠ መጀመሪያ እንደዚህ ብለናልና ነፃ ለቀናል ማለት አይቻልም ወንጀለኛ መሆኑ ከተረጋገጠ ያው ራሱ በወንጀሉ መጠየቁ አይቀርም ነው መጠየቅ ይችላል ቃል ገብተሃልና ተጠይቀው ወንጀለኛውን ልቀቅ አይባልም አሁን አንተ ነፃ ትወጣለህ አንተ ምንም አይደርስብህም ብዬ ቃል የገባሁለት ነገር አይፈጸምለትም በዛ ላይ ተጠያቂ ሆናለሁ ወይ ነው እኔ ጠያቂ ማን ነው ይሄን የሚለው መርማሪ ነው ባለሙያው ነው እንዴ የሚለው የተሻለ አቀራረብ ቢኖር ጥሩ ነው እሱንም ያው እንደዛ እንትን ማለት በተለየ መልኩ የተለየ ዘዴ ብትጠቀሙ ጥሩ ነው ለማንኛውም ግን ወንጀለኛ መሆኑ ከተረጋገጠ እሱ መረጃ ሰጥቷልና ነፃ ይሁን አይባልም ነው جميل مرحبا ماشي እንትን ነው ምን መሰለህ ቁኑት ሱቢ ላይ የሚደረገው ነገር ቁኑት ሱቢ ላይ እሺ ቁኑት የሱቢ ቁኑት ላይ የሚደረገው እሺ እንዴት ነው የምታየው አሚን ማለት ነው አንዳንድ መስጊድ ላይ ይባላል አሚን ዲግሪ ነው ማለት ነው ይታያል ነው ቁኑት ሲደረግ አሚን ማለት ነው እንዳ አደራረጉት እንዴት ነው ሲደረግ አሚን ማለት አንዳንዶቹ ይላሉ አንዳንዶቹ አይሉም እዛ ማለት ነው እንዴት ነው መሰረቱት እንዴት ነው አሚን ማለት እንዴት جميل እሺ مرحبا እሺ ሰላም وعليكم السلام ورحمة الله እሺ ቁኑት በመሰረቱ የሁሉም የሚስማሙት ዑለሞች የወትር ቁኑት ላይ ነው ወትር ያው ቁኑት አለው የተለየ ዱዓ አለው اللهم اهدنا بفضلك فيمن هديت የሚለውን ሌላም ተጨማሪ ሊል ይችላል ማለት ነው የወትር ሁሉም የሚስማሙበት ነው የፈጅር ላይ ያለው ቁኑት ግን ብዙዎቹ ዑለሞች አይስማሙበትም ማለት ነው ማስረጃው ደካማ ነው ኢማሙ ሻፊዒ ብቻ ናቸው እንደ ዋጅብ የሚቆጥሩት ማለት ነው ኢማሙ ሻፊዒ ያው ቁኑት ማዛ አመል ፈጅሩ ማዛ ለረሱላህ ሰለላሁ ዐለይሂ ወሰለም የቁኑቱ የሚል ሐዲስ አለ ሐዲሱ ግን ضعيف ነው ደካማ ስለሆነ ማስረጃው ብዙዎቹ ዑለሞች አይቀበሉትም ማለት ነው ማዛ ላይ የቁኑቱ ማለት ማዛ ላይ ይጠውሉ ሶላተ ፊል ፈጅር ማለት እንጂ
ያ የተለየ ዱዓ ይቀራሉ ማለት አይደለም ብለው ሌሎቹ ተከራክረዋል ማለት ነው። ስለዚህ መተው የተሻለ ነው። ቁኑቱን አረጋለሁ ካለ ደግሞ ያው በመሰረቱ ያው ይሆናል የሚሉ ሰዎች ስላሉ የነዛን አቋም ደግፋለሁ ካለ ሊያረግ ይችላል ማለት ነው። አምሮ የሚሰግደው ሰውዬ ደግሞ ቢፈልግ አሚን ይበል፣ ቢፈልግ ዝም ብሎ ይቁም፣ ችግር የለውም። ኦኬ ጀሚል ጥያቄ እናስተናግድ። ሄሎ ሄሎ ተቆርጧል። መርሐባ ሄሎ ይሰማል። ወአለይኩም ሰላም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ ይሰማል። ቁርአን ቤት ውስጥ ማለት ነው። ቁርአን ቤት እሺ እሺ ቁርአን ማለት ነው። እሺ እሺ እና እኛ እንቅልፍ ቢጥለን ባናዳምጠው ችግር አለው? ኦኬ እሺ መርሐባ ይመለሳል። ችግር የለውም፣ ምንም ችግር የለውም። ቁርአን ያው ላ ተተኺዙ ቡዩተኩም ቁቡራ ብለዋል ረሱል ዓለይሂ ሰላቱ ወሰላም። ፈኢነል በይተ አለዚ ላ ቱቅረኡ ፊሂ የድኹሉሁ ሸይጣን አው ከማ ቃለ ረሱል ዓለይሂ ሰላቱ ወሰላም። ቤታችሁን ያው ቁርአን ቅሩበት፣ ሶላት ስገዱበት፣ እንደ ቀብር አታድርጉት ብለዋል ማለት ነው። ስለዚህ ቢቀራ ችግር የለውም። እንደ ልማድ አድርጎ ዝም ብሎ ሁልጊዜ ከፍቶ መተኛቱ ጥሩ አይሆንም፣ አዳማጭ ከሌለ ማለት ነው። ግን አዳማጭ ካለ ወይም እያዳመጠ ሰውየው እንቅልፍ ቢወስደው ቢቀራ ጥሩ ነው። ቁርአኑ ራሱ ሸይጣንም ይከላከላል፣ ምንም ችግር የለውም ማለት ነው። ዝም ብሎ አውቆ ግን ሰዎቹ ተተኙ በኋላ ዝም ብሎ ሲቀራ ይደር ብሎ መተው ጥሩ አይሆንም። ምክንያቱም ያለ አዳማጭ ዝም ብሎ እንትን ማለት ቁርአንን እንደ ማርከስ ስለሚቆጠር ማለት ነው። ኦኬ ጀሚል ሄሎ ሌላ ጥያቄ አለን? ሄሎ አይ መርሐባ ሰላም አለይኩም ጠይቂ ጠይቂ። ወአለይኩም ሰላም። እሺ የሆነ አንድ እንታጠራና እሺ መጀመሪያ አግብቶ ሁለት ወልዶ ፈታ። ኦኬ ያችን ሁለት ወልዶ ፈታ። እንደገና አሁንም አግብቶ ሁለት ወልዶ እንደገና ፈታ። እሺ ሁለተኛ ከዛ ያችን ከፈታ በኋላ እንደገና አንድ አገባና በዛችኛው አንድ ወልዶ እሺ ከዛ መጀመሪያ የፈታትን ደግሞ ይካሰራላት። ይሄ እንዴት ይታያል? የመጀመሪያዋ ማለት ነው ሁለት ወልዶ ይፈታል። እሺ እና አሁን ሶስተኛ አግብቶ ወልዷል ነው የምትይው? ሶስተኛ አግብቶ አንድ ወልዷል። እሺ አሁን መጀመሪያ ሁለት አግብቶ የፈታትን መልሶ እንደገና ይካሰራላት። ምን አለ ታዲያ ተተስማሙ፣ ችግር የለው። ያው ደርቦ ሊይዛት ማለት ነው። እንደገና አንድ ወለደባት ላይ እንደገና ገባ። ተስማምተው ከሆነ ችግር የለም። 4 እስካላለፈ ድረስ 2ም የቻለ ሰው ማስተዳደር 3ም ሊያገባ ይችላል። ኦኬ እሺ መርሐባ ጥያቄያችን እናስተናግደኛው። ሌላኛው ጥያቄ ሰላም አለይኩም ወራህመቱላህ፣ ደላላነት በኢስላም እንዴት ይታያል? ሰዎችን ማገናኘት ከዛ ኮሚሽን መቀበል ይቻላል፣ ምንም ችግር የለም። አገልግሎት እየሰጠ ነው። ፈላጊና ተፈላጊዎችን ያስታገናኘ ድረስ የአገልግሎቱን ቢቀበል ችግር የለውም። ባይሆን ሳይዋሽ ሳያታለል በትክክል ግልጽ በሆነ መልኩ ታገናኛቸው፣ ምንም ችግር የለውም ማለት ነው። ማጭበርበር ማታለል ካለ ያው አይሆንም። ሌላኛው ጥያቄ ደግሞ ሰላም አለይኩም ወራህመቱላህ፣ ሙስሊም አድርጌ ነበር ያገቧት እና ወደ መጀመሪያው ሃይማኖቷ ተመለሰች፣ አልፈተዋትም። ኒካው እንዴት ይታያል? በቃ ከተመለሰች ካፊር ነኝ ካለች ኒካሁ ይወድቃል፣ ባትፈታትም ማለት ነው። ኒካህ የለህም። ኦኬ ጀሚል መስመር ላይ ጥያቄ አለን። ሄሎ መርሐባ
አቤት አቤት ይሰማል ይሰማል ቀጥል በህይወት እያለ ለምንድን ነው ያልሰገደው? በህይወት እያለ ያልሰገደው ለምንድን ነው? ሙስሊምነታቸው በምን ተረጋገጠ ካልሰገዱ? እኮ ታዲያ ሙስሊም ማለት ይኸውልህ ምክንያት አለው፣ ተጨባጭ ምክንያት አለው። ስገድ ሲሉት ምንድነው የሚለው? አያስፈልግም አልፈልግም። ለማንኛውም ሶላት ለመስገድ የሚከለክለው ነገር ከሌለ፣ ለምሳሌ አንድ ሰው ህመምተኛ ሆኖ መንቀሳቀስ የማይችል ሆኖ ወይም አካለ ጎደሎ ሆኖ ለመቀመጥ ለመተኛት የማይችል ሰው አለ። ያ እንኳን ቢሆን በዛው በተኛበት በጥቅሻ መስገድ አለበት እና ጤናማ ሆኖ ቆሞ እየሄደ ስራ እየሰራ እድሜ ልኩን አልሰግድም ካለ ይሄ ሙስሊምነቱ አልተረጋገጠም ማለት ነው። ስላልተረጋገጠ መስገድም አያስፈልግም። እሱ የጠላውን ሶላት ለምንድን ነው ሰው ሌሎች የሚሰግዱበት? መብቱን ማክበር ያስፈልጋል። እሱ ሶላት አያስፈልገኝም ብሏል። ሲሞት በህይወት እያለ ሲከላከል የነበረውን የጠላውን ነገር ሞቷልና አሁን እናርግለት ማለት እሱን ራሱ እየተጋፋ ነው ማለት ነው። ስለዚህ በአንድ ወቅት ሰዎች እንደዚህ ተከራክረው ቀራራ ወጡ። ሰዎች ህግ ወጡ። የአካባቢ ዑለሞች ተሰብስበው ሶላት በማይሰግድ ላይ እኛ ስትሞቱ ጀናዛ እንሰግድባቸውም ብለው ቀራራ ወጡና ከዛ በኋላ በወዲያው በሰሞኑ የሆነ ሰው ሞተ፣ የማይሰግደው ሰውዬ ማለት ነው። እና ያው ባወጣነው ህግ መሰረት እኛ እንሰግድበትም አሉ። የሟች ወገኖች ደግሞ እስከዛሬ ወጥሮ ታወጡ ተሰግዱ አልነበረም ወይ? በእኛ ነው እንደሚጀመረው መስገድ ያለባችሁ ብሎ ተከራከሩ ማለት ነው። በደርግ ጊዜ ሲከራከሩ ግርግር ሲፈጠር የጸጥታ ኃይል መጣ። ምንድነው ሲል ያው እንደዚህ እስከዛሬ በሃይማኖታችን ቢሰግድም ባይሰግድም ሰው ሲሞት ይሰገድለታል፣ እነዚህ ግን ዛሬ ተነስተው አንሰግድም አሉ በእኛ ወንድም ላይ ብለው ከሰሱ ማለት ነው። እና ለምንድነው እስከዛሬ ስታደርጉ የነበረውን ሰውየውን የምትከለክሉት ብሎ ጠየቀ ፖሊስ። በሚጠይቅ ጊዜ ነገር አዋቂ ሰው ጥሩ ነውና እኛ መብቱን ለማክበር ብለን ነው አለ። በህይወቱ እያለ ይሄን ነገር አይፈልገውም ነበር ሰውየው። አሁን በህይወቱ እያለ ይሄ ነገር ቢደረግበት የማይወደውን ነገር ሙቷል ብሎ ማድረግ እሱ ክብሩን እንደመንካት ይቆጠራል ብለን ነው ሲል ይሄስ ልክ ናቸው አለ። ስለዚህ ያው ሙሉ በሙሉ ሰውየው ሶላት የማይሰግድ መሆኑ ከተረጋገጠ መስገድ አያስፈልግም ነው። ምክንያቱም ያው ለይስሙላ ለመተዳደር ተብሎ ታልሆነ በስተቀር ሙስሊም አይደለም። ያው ራሱ ጥያቄ ላይ ሙስሊም ነው ግን ሶላት አይሰግድም አልክ። ሙስሊም ነው አይባልም። መጀመሪያ ሶላት የማይሰግድ ከሆነ ለመስገድ የሚከለክለው ነገር ሳይኖር አልሰግድም ካለ ሙስሊም ማለት እኮ ለጌታ ታዛዥ ማለት ነው። ታዛዥ አይደለም አመፀኛ ነው። ታዛዥ ያልሆነውን ሰው ታዛዥ ነው ብለ ምስክርነት መስጠት ራሱ ወንጀል ነው ማለት ነው። ስሙ ጋር አይስማማም። ሙስሊም ማለት ጌታ ያዘዘውን የሚሰራ፣ ስገድ ሲለው የሚሰግድ፣ ጡም ሲለው የሚጡም፣ ዘካ ክፈል ሲለው የሚከፈል፣ ሐጅ አድርግ ሲለው ሐጅ የሚያደርግ፣ የጌታን ትእዛዝ የሚያከብር ማለት ነው ሙስሊም ማለት። ትርጉሙ ይግባችሁ። ይሄ ካልሆነ አገራችን በተለምዶ እንዴት ዋልክ ሲሉት አልহামዱሊላህ የሚለው አልহামዱሊላህ ካለ ሙስሊም ነው ይባላል ማለት ነው። አልহামዱሊላህ ቋንቋ ነው እኮ። በቋንቋው ክርስቲያኖችም እግዚአብሔር ይመስገን ይላሉ። እግዚአብሔር ይመስገን ማለት አልহামዱሊላህ ትርጉሙ አንድ ነው። ያው ፈጣሪ ይመስገን ማለት ነው። ስለዚህ ይሄን በማለቱ ብቻ ሙስሊም መባል ራሱ የለበትም ነው። ሙስሊም የሚባለው የሚሰግድ የሚጦም ሲሆን ነው መጀመሪያ። ምክንያቱም ታዛዥ ለጌታው ታዛዥ
አገልጋይ ትሁት ማለት ነው። ያ ነገር ሳያደርግ ግን ያለ ስሙ ስም ብንሰጠው አይሆንም ማለት ነው። አንድ ሰው ለምሳሌ ያው ነጋዴ ያልሆነውን ሰው የነጋዴ ብለህ ብትጠራው ምን ተሳለቅብኛለህ ይቆጣል። ወታደር ያልሆነውን ሰው ወታደር ነው ጀነራል ብለህ ብትጠራው ይቆጣል። ዶክተር ያልሆነውን ሰው ዶክተር ብትለው ይቆጣል ያለ ስሙ ስም ሲሰጠው ማለት ነው። ስለዚህ ሙስሊምም የሚለው እንደዛው ነው። የሙስሊምነት ተግባር ሳይኖረው ሙስሊም ታልከው ያው እየተሳለክበት ነው ማለት ነው። ኦኬ ጀሚል ኢንሻአላህ። ሌላኛው ጥያቄ ደግሞ ካፊር ለመስጂድ ሰደቃ ቢሰጥ ነበር ግን መስመር ላይ ጥያቄ አለ እናስተናግድ ኢንሻአላህ። ሄሎ ሄሎ መርሐባ ሄሎ ይሰማል ለሽ ጠይቅ። ሰላም አለይኩም ወአለይኩም ሰላም ወራህመቱላህ ማሻአላህ። እሺ ራሱን ያጠፋ ይሰገድበታል? እሺ አዳምጥ። ራሱን ያጠፋ ይሰገድበታል? መርሐባ ሊመልስ ነው ሼክ ኢንሻአላህ። ራሱን ያጠፋው በምን ምክንያት ነው? ምክንያቱ ይታወቃል። ምክንያቱ ተታወቀ በሁለት መልክ ይታያል። አንደኛ አንዳንድ ሰዎች አላዋቁ ሰዎች ራስን ማጥፋት አይደለም እሱ የተበላው አይደለም። ምን ምክንያት አለው እንዲያጠፋ ያደረገው? ምክንያቱ ምንድነው ነው? ራሱን እንዲያጠፋ ያደረገው ምክንያት ነው የምጠይቀው እንጂ ስማ ጥይት ሊሆን ይችላል፣ እሳት ሊሆን ይችላል፣ ህንፃ ላይ ወርዶ መፈትፈት ብዙ ነው አይነቱ። ይሄ አገዳደል አይነት ነው። ግን ራሱን እንዲገድል ያደረገው መንስኤው ምንድነው ነው የምልህ። ስልኩ ተቋርጦበታል። እሱ ተቋርጧል። ጥሩ በሁለት መልክ ይታያል። አንደኛ አንድ ሰው የሚያናድድ የሚያበሳጭ ነገር ሲያጋጥመው በቃ እኔ ራሴን ማጥፋት አለብኝ፣ አረ ለምን እንደዚህ ታደርጋለህ ቢሉት በገዛ ነፍሴ ማን ያገባዋል? መብቴ ነው መኖር እንደምፈልግ መሞትም ተፈለግኩኝ ማን ትከለክለኛል ለገዛ ነፍሴ ማጥፋት በሚል መልክ የሚገሉ አሉ። ያ ከሆነ በቀጥታ ተምነት ይወጣል ማለት ነው። ምክንያቱም መብቱ አይደለም ነፍሱን መግደል። አላህ Subhanahu Wa Ta'ala የሰው ነፍስ የተከበረ ነው ብሏል። ጌታ እንደፈጠረው ጌታው ጊዜው ሲደርስ ይግደለው እንጂ አንድ ሰው በገዛ ነፍሴ እኔ መብቴ ነው ብሎ የራሱን ማጥፋት አይፈቀድለትም ማለት ነው። ማን ቀተለ ነፍሰን بغير نفس أو فساد في الأرض فكأنما قتل الناس جميعا ይላል። የሚያስገድል ወንጀል ሳይሰራ አንድ ንጹህን ሰው ሆን ብሎ የገደለ ሰው ያው ጀሃነም ነው የሚኖረው የሚለው ሌላን ሰው የገደለ ነው። ለራሱን የገደለ ደግሞ ሌላን ሰው ተመግደል የበለጠ ነው ወንጀለኛው። ምክንያቱም ሰውን የሚገለው ያን ጥላቱን አስወግዶ እሱ በደስታ ሊኖር ነው ማለት ነው። ይሄ ግን በራሱ ላይ የጨከነ አውሬ ነው ማለት ነው። ሌሎች ሰዎች ስላናደደኝ ምናምን ብለው ምክንያት አላቸው የሚገድሉበት በቂ ቢሆንም ባይሆንም። ራስን ለመግደል ግን ምን ምክንያት አለህ? ራስን ለመግደል ምክንያት የለም። ደግሞ ሰው በተፈጥሮው ማንኛውም ህይወት ያለው ነገር ራሱን ይወዳል ከማንም በላይ። ስለዚህ በራሱ የጨከነ ለሌላ ደግሞ ምንም ርህራሄ እንደሌለው ነው የሚያሳየውና ነፍስ የገደለው ሰው የራሱን ነፍስ የገደለ ሰው ሌላን ሰው ተገደለው እጥፍ ነው ወንጀሉ ማለት ነው። ስለዚህ እኔ በገዛ ነፍሴ ማንም አያገባውም በሚል ስሜት ከሆነ ይሄ ሰው አይሰገድበትም ማለት ነው። ለምን የጌታን ህግ በማን አለብኝ ብሎ ጥሷል ማለት ነው። ግን አንዳንድ ሰው ዝም ብሎ ስለተበሳጨ ብቻ መግደሉ ወንጀል መሆኑን እያወቀም ራሱን መቆጣጠር አቅቶት ዝም ብሎ ሊያጠፋ ይችላል ማለት ነው። ያው ሐላል ነው አላለም ብገልም የሚያስጠይቀኝ አይደለም የሚል አቋም የለውም። እንደሚያስጠይቀው ያውቃል ማለት ነው። ማንኛውም ወንጀል እንደሚሰራው ሰው ነው። አላህ ቢፈልግ ይምረዋል፣ ቢፈልግ እንትን ይለዋል። በዚህ መልክ ከሆነ ሊሰገድበት ይችላል። በኖርማል ጊዜ ከዛ በፊት ሶላት የሚሰግድ ከሆነ ጦም ከሆነ አሁን በአጋጣሚ ተበሳይቶ ራሱን ቢያጠፋ ራስን ማጥፋቱ ሐላል ነው መከለከለኝ የለም ካላለ አይከፍርም፣ ይሰገድበታል ማለት ነው። ጀሚል ኢንሻአላህ ቆንጆ ማብራሪያ ነው ሼክ። የቅድሙን ጥያቄ እናንሳ ኢንሻአላህ ካልተደወለብን። ካፊር ለመስጂድ ሰደቃ ቢሰጥ እንዴት ይታያል? መስጂድ ሰደቃ ምን ያስፈልገዋል? ይበላል እንደ መስጂድ ለማሰሪያ ለምን ሰደቃ ይቆም? ሰደቃ የሚባለው ለሚስኪን ነው። ነው ሰደቃቱ ለፉቀራ ወልመሳኪን ለሚበላ ለሚመገብ ነገር ነው ሰደቃ የሚባለው። ለመስጂድ
ያው እርዳታ ሊለው ይችላል ሶደቃ አይባልም ሶደቃ ከሆነ ለሚስኪን ብቻ እንጂ ለጉዑዝ ነገር ሶደቃ አይሰጥም ማለት ነው እና ለምሳሌ መስጂድ ሲሰሩ ሙስሊሞች እኔም ልርዳ ብሎ ከመጣ ወይም ደግሞ አንዳንድ ነገር ይሆናቸዋል ለሰራተኞች ምናምን ብሎ ከሰጠ ይሄ የተጠላ ነው ይላሉ ብዙዎቹ ማለት ነው ምክንያቱም መስጂድ انما يعمر مساجد الله من امن بالله ይላል ቁርአን የአላህን መስጂድ የሚያስበውና የሚንከባከበው በአላህ የሚያምን ሰው ነው ይላል ስለዚህ ይሄ ሙስሊሞች ብቻ ነው ተቀባይነት የሚኖረው ማለት ነው ሙስሊም ያልሆነው ሰውዬ እዛ አንጥቶ ገንዘቡን መስጠቱ አግባብ አይደለም ነው ግድ ይሰጣለሁ ካለ ግን ያው የሚከለክለው ነገር የለም ተቀብለው ለሽንት ቤት ለተለያዩ ለአጥር ለምናምን ሊያረጉት ይችላሉ መስጂዱ ላይ ግን መግባት የለበትም ጀሚል ኢንሻአላህ መስመር ላይ ጥያቄ አለን ሄሎ ወአለይኩም ሰላም ወራህመቱላሂ ወበረካቱ እሺ መርሐባ በመኝታ ሰዓት ማለት ነው አልበለንም ሰላዋት ማውረድ እንዴት ይታያል እንዴት በመኝታ ሰዓት በመኝታ ሰዓት ሰላዋት ማውረድ እንዴት ሰላዋት እያሉ መተኛት ማለትሽ ነው ጥሩ ነው ማሻአላህ ነው الذين يذكرون الله قياما وقعودا وعلى جنوبهم الى القران ذكر የተወሰነ ጊዜና ቦታ የለውም አንዳንድ የተከለከሉ ቦታዎች ቁሻሻ ቦታዎች ከሆኑ ምናልባት እሱ ላይ ሊከለከል ይችላል አለበለዛ አንድ ሙእሚን የሆነ ሰው ሰላዋትም ዚክር ነው لا اله الا الله እያለ እንቅልፍ እስከሚወስደው ድረስ ሱብሃንአላህ እያለ አላሁ አክበር እያለ اللهم صل على محمد وعلى ال محمد እያለ እንቅልፍ እስከሚወስደው ድረስ ቢል የተወደደ ነው ምንም ችግር የለውም ማለት ነው ጀሚል ወያኪ መርሐባን ያ ሼክ ሰላም አለይኩም ለአላህ ብላችሁ መልስልኝ ስለጨነቀኝ ነው አለ እኔ ከሆነ ክልል ወደ ሌላ ክልል ለስራ በሄድኩበት አጋጣሚ ከሆነች ልጅ ጋር ተዋወቀን እንድንጋባ ወሰንን ግን እኔ አይን ከሚበሉ ሰዎች ውስጥ ነኝ አለ እሷ ይሄንን አታውቅም ያታለለ ከኛ አይደለም የሚለውን የነብዩን ሐዲስ ከሰማሁ በኋላ ሰላም የለኝም ተጋቡ ማለት ነው ሊጋቡ ነው ወስነዋል ግን እሷ ደግሞ አታውቅም አይን እንደሚበላ ማለት ነው እና ያታለለ ከኛ አይደለም የሚለው ሐዲስ አይን እንደሚበላ ምንበታል ማለት ነው በተለምዶ ዝም ብሎ በዘር ነው ወይስ እሱ እንደሚበላ አረጋግጧል እንደዛ ወደ ከነዛ ውስጥ ነኝ አለ እሺ እንግዲህ የዚህ አይነት ነገር እንዳለበት ካወቀ መጀመሪያ በምን መልክ ነው አንተ የምታውቀው የሚል ጥያቄ እናነሳለን አንተ በዘር ለምሳሌ የነገሌ ዘር እንዲህ አይነት ጸባይ ያለበት ተብሎ የሚታማላ ከነዛ ዘሮች ነኝ ማለትህ ነው ወይስ በቀጥታ አንተ ራስህ ሞክረኸው የበላኸው ሰው አለ ጽሁፉ ላይ የሚለው እኔ ከሚበሉት ሰዎች ውስጥ ነኝ እኮ አምኖበታል ማለት ነው እንደምትበላ እርግጠኛ ከሆንክ ያው ቢጤህን መፈለግ አለብህ ይህንን መሸፋፈን አይገባም ማለት ነው ግን አንተ ዘሮቼ እንደዛ የሚታሙ ናቸው እኔ ግን እንደዚህ ነገር የለብኝም ብለህ የምታምን ከሆነ ግድ ዘሩ እዛ ጋር የሚገናኘው ሁሉ ይበላል ማለት አይደለም ሰዎች በሀገራችን ዝም ብለው ይፈርጁታል ነገሌ ዘር ከተባለ አይጋባም ሁሉም ለምሳሌ ቀጥቃጮችን ማን በሙሉ ወደዛ ነው የሚፈርጇቸው ማለት ነው እንደዛ የሆነው ትክክል አይደለም ምክንያቱም ይሄ ነገር ሰዎች ብዙ ጊዜ አያውቁም እንጂ ሰላማዊ ሰው የሚባለው ሁሉ አለበት እኮ ይሄ ነገር ሰላማዊ ሰው የሚባለው አንዳንድ ቦታ ላይ ይገናል አንዳንዱ ደክማል እንጂ ሰዎች በተለምዶ እንደሚሉት በዘር ብቻ የሚሄድ ነገር አይደለም በዘር ብቻ የሚገኝ ሊኖር ይችላል ግን ኖርማል ነው ከሚባለው ሰው መሐከል እሱ ራሱ ሳያውቀው የዚህ አይነት ነገር ያጋጥም የሚችል ነገር ነው ማለት ነው ስለዚህ አንተ በዘርም የታወቀ ነው እነዛ ጎሳ ነኝ እኔም ደግሞ ታውን ቀደም የዚህ አይነት ችግር ያደረስኩበት ሰው አለ ብለህ የምታምን ከሆነ ማሳወቅ አለብህ ማለት ነው ወይም ደግሞ ምክንያት ፈጥረህ መተውና አንተ መሰልህን መፈለግ ይኖርብሃል ነው ግን እኔ በራሴ እንኳን ምንም ታውን ቀደም በማንም ላይ ጉዳት አላደረስኩም
እንዳው ብቻ ዘራችን ስለሚታማ ከነዛ ጎሳ ነኝ በሚል ከሆነ የጥርጣሬ ነው አንተ ላይ መኖር አለመኖሩ ስላልተረጋገጠ መንገር የማያስፈልግ ማለት ነው። ጀሚል ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ጥያቄ ነበረ ግን ሰዓት አልቋል እያሉ ነው። እዚህ ጋር እናቋርጠውና ቀጣይ እንቀጥላለን ኢንሻአላህ። ውድና የተከበራችሁ የአፍሪካ ቴሌቪዥን ተመልካቾቻችን ዛሬ ከሸኻችን ጋር የነበረን የአልፈታዋ ፕሮግራማችን ይሄን ይመስል ነበር። በቀጣይ ሳምንት ከሸኻችን ጋር በድጋሚ እስከምንገናኝ ድረስ የአላህ ሱብሓነሁ ወተዓላ ጥበቃ ይለያችሁ እያለን የአሁኑ ፕሮግራማችን እዚህ ላይ ቋጭተን ከቀሪ የአፍሪካ ቴሌቪዥን ፕሮግራሞች ጋር እንተዋችኋለን። ሰላሙ አለይኩም ወራህመቱላሂ ወበረካቱ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون